ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 5 አይተናል። ይህን በተመለከተ ቲዮሪ ኦፍ ኢቮሉሽን መመልከት ሞከር ነው። በዛ ውስጥ ላማርክ ጆን ባፕቲስት ላማርክ ያስቀመጠውን ትንታኔ ኢቮሉሽንን በተመለከተ አይተናል። በሱም ትንታኔ መሰረት እንግዲህ ለኢቮሉሽን መንስኤ የሆኑ ነገሮች በአራት ተከፍለው ተቀምጠዋል። የመጀመሪያው ኒው ኒድስ ነው የሚለው ኒው ኒድስ ማንኛውም ህይወት ያለው ነገር በተለያየ ምክንያት አዲስ ፍላጎቶች ይፈጠራል። ከዛም በተጨማሪ የአትሞስፌሪክ ኮንዲሽን የኢንቫይሮንመንታል ኮንዲሽን በሚለወጥበት ጊዜ የዛ ለውጥ ኦርጋኒዝሙ ያንን ለውጥ ለመቋቋም ራሱን መቀየር እንደሚያስፈልግና ለዛ ራሱን አድጀስት በሚያደርግበት ጊዜ ለውጥ እየተከሰተ እንደሚመጣ። በሁለተኛ ደረጃ ያስቀመጠው ዩዝ ኤንድ ዲስዩዝ ነው። እንግዲህ የአትሞስፌሪክ ኮንዲሽን የሃቢታት የኢኮሎጂ ለውጥ በሚከሰትበት ጊዜ እዛ ለውጥ ውስጥ የሚኖሩ ህያዋን በሙሉ ያንን ለውጥ ፊት ለማድረግና አዳፕት አድርጎ ለመኖር የመኖር ትግል ያደርጋሉ። በሚያደርጉት ጊዜ ለዛ ሁኔታ ምቹ የሆኑ ኦርጋኖች ወይም ስትራክቸሮች ጥቅም ላይ በአብዛኛው ሲውሉ፣ ለዛ ሁኔታ ግን አስፈላጊ ያልሆኑ አካል ክፍሎች ወይም ስትራክቸሮች ጠቀሜታቸው እየቀነሰ ይሄዳል። እንግዲህ ጥቅም ላይ እየዋሉ የሚሄዱት ዩዝ የሆኑ እየተሻሻሉ ወይም አገልግሎት እየሰጡ እየተሻሻሉ እየተጠናከሩ ሲሄዱ፣ አገልግሎት የማይሰጠው አካልና ፕሮሰስ ግን እየቀነሰ እንደሚሄድ። ሌላው የሰጠው ኢንሄሪታንስ ኦፍ አኳየርድ ካራክተሪስቲክ እንግዲህ በዚህ ለውጥ መንስኤ በሚደረግ ትግል ሞዲፋይድ የሚሆኑ አካላትና ፕሮሰሶች ከትውልድ ወደ ትውልድ ይተላለፋሉ። አኳየርድ ካራክተሪስቲክ ኢንሄሪትድ ይሆናል ብሎ ነው ያስቀመጠው። በመጨረሻም ስፒሺዬሽን ነው። እንግዲህ ይሄ ስፒሺዬሽን ፎርሜሽን ኦፍ ኒው ስፒሺስ ማለት ነው። አዳዲስ ዝርያዎች ለመፈጠር ይሄ የልዩነት የአካል የተሻሻለ መምጣት እንደገና ለተለያዩ ሁኔታዎች ራስን አድጀስት እያደረጉ እያዘጋጁ የመሄድ ሂደትና የተወሰኑ የአካል ክፍሎች የዲሚኒሽ እያደረጉ ሲሄዱ የሌሎቹ ደግሞ እየተጠናከሩ እየመጡ ይሄ አሁን ያለንበት የህያዋን የተለያዩ ዝርያዎች ለመፈጠር መንስኤ የሆነው ይሄ ነው የሚል ትንታኔ ነው የሰጠው። ይሄንን ትንታኔ አይተን ነው ያቆምነው ባለፈው። እንግዲህ ዛሬ ቀጣውን እናያለን። በዛሬው ሌሰናችን የምናየው እንግዲህ ባዮሎጂ ዩኒት 4 ሌሰን 5 the significance of ላማርኪዝም። እንግዲህ ላማርክ በአኳየርድ ካራክተሪስቲክ ኢንሄሪትድ ይሆናል የሚል ትንታኔ ሰጥቶ ነበረ። ግን ይሄ ዲስፕሩቭድ ሆኗል። በጄኔቲክስ እውቀት ከዳበረ በኋላ ይሄ ዲስፕሩቭድ የሆነ ቲዮሪ ነው። ምክንያቱም በህይወት ዘመናችን ውስጥ አኳየርድ ካራክተሪስቲክ የምንለው በህይወት ዘመናችን ውስጥ የምናዳብራቸው የግንዛቤ እና የአካል ለውጥ ማለት ነው። እነኚህ የአካል ለውጥ ወይም የግንዛቤ ማደግ ከትምህርት የሚመጣ ከፕራክቲካል አክቲቪቲ የሚመጣ ስለሆነ ያ ከትውልድ ትውልድ የሚተላለፍ ነገር አይደለም። ይሄ ስህተት ነበረ። ነገር ግን ያም ስህተት ቢኖርበት እሱ ላማርክ ያስቀመጣቸው ጠቀሜታና ግብአት ሆኖ የሚያገለግሉ እንትኖች አሉ፣ ውጤት ያስቀመጣቸው ግብአቶች አሉ። እነኛን እናያለን ማለት ነው። the significance of Lamarckism. It was first comprehensive theory of biological evolution. እንግዲህ የመጀመሪያው ስለ ኢቮሉሽን በባዮሎጂካል ትንታኔ የተቀመጠ ጠቅለል ያለና ጥሩ ይዘት ያለው ትንታኔ ነው ያስቀመጠው። ይሄ አንድ እንደ ግብአት የሚታይለት ነው። ሁለተኛ it nicely explains the existence of vestigial organ in the animals due to their ኮንቲኒየስ ዲስዩዝ። ይሄ ምንድን ነው? እንግዲህ ኦርጋኒዝሞች አንድን አካላቸውን አገልግሎት የመስጠቱ ሁኔታ እየቀነሰ በሚሄድበት ጊዜ አገልግሎት ወደማይሰጥ አካልነት ይለወጣል። ይሄ አገልግሎት የማይሰጥ የአካል ክፍል ቨስቲጂያል ኦርጋን ነው የምንለው። አገልግሎቱ እየቀነሰ ሄዶ ሙሉ በሙሉ አገልግሎት የማይሰጥበት ደረጃ ይደርሳል አንዳንድ የአካል ክፍል። ይሄንን እንግዲህ ቨስቲጂያል ኦርጋን ብሎታል። ይሄ ትንታኔ ትክክለኛ መሰረታዊ ግንዛቤ ያለው ነው። vestigial organs are
organs that are a part of the organism that are not longer in use እንግዲህ የአንድ ኦርጋኒዝም የአካል ክፍል ሆነው ግን ጠቀሜታ ያላቸው ጥቅማቸው ወይንም የሚሰጡት አገልግሎት ሲቆም እነኛን vestigial organ እንላለን። vestigial organs are used to determine the relationship of different species እነኚህ vestigial ኦርጋኖች ጥቅም መስጠትም ቢቀንሱ ከሌላው ኦርጋኒዝም ጥቅም ላይ እየዋለ በሌላው ኦርጋኒዝም ውስጥ ሊገኝ ይችላል። በእነኚህ ሁለቱ መካከል በማነጻጸር ግንኙነት እንዳላቸው ሪሌሽንሺፕ እንዳላቸው ማወቅ ይቻላል ማለት ነው። ቨስቲጂያል የሆነው ኦርጋን እና ቨስቲጂያል ያልሆነ ኦርጋን ያላቸው ኦርጋኒዝሞች እንግዲህ ስርወ መሰረታቸው አንድ አይነትም ለመሆኑ ማነጻጸሪያ ሆኖ ያገለግላል ማለት ነው። ይሄን ማለት ነው vestigial organs are used to determine the relationship of different species. C, it explains the development of strong jaw muscles and claws in the carnivores due to their continued extra use. እዚህ ጋር ምንድነው እንግዲህ ስጋ በል የሆኑ ፕሬዳተሮች ወይንም አውሬዎች እንደ ጅብ እንደ አንበሳ እንደምን የመሳሰሉት ብዙውን ጊዜ አጥንት የመቆረጣጠም ስጋ የመንጨት እና ሁኔታ ስላለ ይሄ የመንጋጭላ መስላቸው በጣም የጠነከረ ነው። ይሄም ከአመጋገባቸው ጋራ የተያያዘ ነው የሚል ትንታኔ ነው የሰጠው። ይሄ በእውነትነት ያለው ትንታኔ ነው ማለት ነው። አራተኛ ዲ it stimulates other biologists to look for the mechanism of organic mechanism እንግዲህ ይሄ እሱ ያስቀመጠውና የሱ ትንታኔ እንደ መሰረተ ሐሳብ ተወስዶ ሌሎች ባዮሎጂስቶች ኢቮሉሽን ላይ እንዲሰሩ አነሳስቷቸዋል። እንግዲህ እነኚህ የጆን ባፕቲስት ላማርክ ካስቀመጣቸው መሰረታዊ ሁኔታዎችና በሳይንሱ ዘርፍ ኢቮሉሽንን በተመለከተ አስተዋጽኦ ያደርጋሉ እያደረጉ ነው አድርገዋል ተብለው የተቀመጡ ትንታኔዎች ናቸው ማለት ነው። በመቀጠል ደግሞ የምናየው ስለ ዳርዊኒዝም ይሆናል። እንግዲህ ዳርዊኒዝም ደግሞ ሌላው ስለ ኢቮሉሽን የተቀመጠ ትንታኔ ነው። ይሄም በእንግሊዛዊ ናቹራሊስት የተቀመጠ ኢቮሉሽንን አስመልክቶ የተሰጠ ትንታኔ ነው። እሱን የምናይ ይሆናል። ቻርልስ ዳርዊን 1809 up to 1882 ከ1809 እስከ 1882 የኖረ ናቹራሊስት ነው። እንግሊሽ ናቹራሊስት proposed the theory of natural selection ወይንም ዳርዊኒዝም። ይሄ ዳርዊን ቻርልስ ዳርዊን ኢቮሉሽን ካምስ ስሩ ናቹራል ሴሌክሽን የሚል ቲዮሪ ወይንም ዳርዊኒዝም የሚል ቲዮሪ ነው ያስቀመጠው። እንግዲህ በዛ መሰረት ዳርዊን ቪዚትድ 5 of the Galapagos Islands in South America and make drawing and collected specimen። እንግዲህ ምንድነው ቻርልስ ዳርዊን ደሴቶችን በሳውዝ አሜሪካ ያሉ 5 ደሴቶችን ጎበኘ። እነኚህ ጋላፓጎስ ደሴቶች የሚባሉትን ከጎበኘ በኋላ እዛ ውስጥ ያያቸውን እይታዎች ወይንም የወሰደው ከዛ ያያቸውን ነገሮች በመሳልና ትንታኔ በመስጠት ነው ይሄንን ቲዮሪ ያስቀመጠው ማለት ነው። ሳምፕሎችን በመሰብሰብ ለነኛ ደግሞ ትንታኔና ድሮይንግ በማስቀመጥ ነው ያን ትንታኔ ሰጠው። in particular Darwin studied the finches found on the different islands and noted that there were many similarities between them as well as obvious differences። እንግዲህ እነኛ ደሴቶች ላይ የሚኖሩ ፊንች የወፍ ዝርያዎች ናቸው ነው ላይ ነው ጥናት ያደረገው በዋነኛነት። ያንን ጥናት በሚያደርግበት ጊዜ በእነኚህ አዋፍት ወፎች መካከል ወይንም አዋፍት መካከል ተመሳሳይነትና እንደዚሁም ልዩነት መኖሩን ግልጽ የሆነ ልዩነት መኖሩንም ተገነዘበ። ከዛ ግንዛቤ ተነስቶ he concluded that an ancestral finch had colonized the island from the mainland in the absence of predators, were able to adapt to the different conditions on the island and eventually evolved in different species into different species። እንግዲህ ምንድነው እዚህ ጋር የሰጠው ወፎቹን ካየ በኋላ ተመሳሳይነታቸውን እንደዚሁም ልዩነታቸውን በደንብ ካየና ከተገነዘበ በኋላ እነኚህ አዋፍት የመጡት አንሲስተሮቻቸው አንድ ነው
አንሲስተሮቻቸው ተመሳሳይ ናቸው። መነሻቸው አንድ ነው። መነሻ ኦሪጂናቸው ሴም ሆኖ አንሲስተሮቻቸው ሴም ሆኖ እና እዚህ ደሴት ውስጥ ከዋን ምድር ላይ መጥተው በሚያርፉበት ጊዜ በዛ ቦታ ላይ ፕሬዳተሮች እነኛን ወፎች የሚመገቡ ወይንም አዳኝ እንትኖች ባለመኖራቸው እዛ ላይ ፌቨረብል ኮንዲሽን አግኝተው ለመራባት ችለዋል። በሚራቡበትም ጊዜ እንግዲህ በዚህ በተለያዩ ደሴቶች ላይ አርፈው የተለያዩ ባህሪያትን በመያዝ ወደ ተለያዩ ስፒሺስ ተለወጡ የሚል ትንታኔ ነው ያስቀመጠው። ይህንን ትንታኔ እንግዲህ ከምን ተነስቶ ሊያስቀምጥ እንደቻለ ደግሞ በሚቀጥለው እናያለን። እንግዲህ ትንታኔው በሚያደርግበት ጊዜ some of the finches had he suggested evolved into insect eaters with pointed beaks. Others had evolved into seed eaters with beaks capable of crushing seeds. እንግዲህ ምንድነው ቢካቸው መንቁራቸው ማለት ነው። መንቁራቸውን በሚመለከትበት ጊዜ የአንዳንዶቹ መንቁር ሲሊንድሪካል ሆኖ ፍራፍሬዎችን ለመልቀም የሚያስችል፣ የአንዳንዶቹ ደግሞ ሹልና ኢንሴክቶችን እና የመሳሰሉትን ለመመገብ የሚያስችል አይነት ሞዲፊኬሽን እንዳለ እነኚህን ወፎች ነው የተመለከተው። እነኚህን ወፎች በድንትን በሚያጠናበት ጊዜ የምንቁር ለውጥ አሳይተዋል። የምንቁር ለውጡ እንግዲህ ከአመጋገብ ለውጥ ጋር የመጣ ነው ብሎ ነው የወሰደው። ግማሹ ፍራፍሬ፣ ግማሹ ኢንሴክት፣ ግማሹ ደግሞ ፍሩት የሚበሉ አይነቶች ሆኑ እና ይሄ የቢክ የምንቁራቸው ሞዲፊኬሽን እና የተለያዩ ዝርያ አይነት ሆነው እንዲፈጠሩ ያስቻለው ያ ነው የሚል ትንታኔ ነው ያስቀመጠው። እዚህ ጋር እንደምታዩት እንግዲህ ስለ እያንዳንዳቸው የሚገልጽ ጽሁፍ አለ። ስለ እነሱ ማንበብ ትችላላችሁ። ዳርዊንስ ቲዮሪ ፊንችስ ኦን ዚ ጋላፓጎስ አይስላንዶቹ ላይ የሰበሰባቸው ያያቸው የአዋፍት የፊንች አይነቶችና ልዩነታቸውን ነው ያየው። እነኚህ አንሲስተራቸው ሴም ነው፣ ነገር ግን ሲሚላሪቲ ቢኖራቸውም ልዩነት አላቸው። ይሄ ልዩነት የመጣው ከአመጋገብ ከነበሩበት ደሴት አንጻር የተፈጠረ ነውና ይሄ ለስፔሺሽን ምክንያት የሆነው ይሄ ነው የሚል ነው ያስቀመጠው። እንግዲህ ዳርዊን እነኚህን ጥናቶች ካደረገ በኋላ ዝም ብሎ አይደለም እንትን ያለው፣ የራሱን የሆነ ፖስቹሌቶች አስቀምጧል፣ እውነታዎች አስቀምጧል። ቤዚክ ፖስቹሌትስ ኦፍ ዳርዊኒዝም ጂኦሜትሪካል ኢንክሪዝ እንግዲህ ያስቀመጣቸው የተለያዩ ፖስቹሌቶች አሉ። እነሱን በዝርዝር እናያለን። ዳርዊን ያስቀመጠው የመጀመሪያው ጂኦሜትሪካል ኢንክሪዝ የሚለው የመጀመሪያው ፖስቹሌት ኦል ስፒሺስ tend to produce more offspring than can possibly survive። እንግዲህ ማንኛውም ህይወት ያለው ነገር ይራባል። በሚረበበት ጊዜ ግን የመውለድ እንትኑ በጣም ሃይ ነው። እንዲያውም ያ የመዋለድና የመራባት እንትኑ ቦታው፣ ሀቢታቱ፣ አካባቢው ሊሸከመው ከሚችለው በላይ ነው። ይሄ ጂኦሜትሪካል ኢንክሪዝ አለው አወላለዳቸው ይላል። however availability of space and food supply limits increase in geometrical ratio። እንግዲህ እንደዛ የመራባትና የመባዛት ሂደትም ቢኖር ጂኦሜትሪካል ኢንክሪመንት ቢኖርም ይሄን ኢንክሪመንት ቀጣይነት እንዳይኖረው የቦታ የምግብ እና የአየር ሁኔታ ሊሚት ያደርገዋል፣ ይቆጣጠረዋል የሚል ነገር ነው ያስቀምጠው። ይሄ እንግዲህ እውነታነት አለው። however available of space food supply limits increase in geometrical ratio ነው። የሚወለደው በሙሉ ያድጋል ማለት አይደለም። በእነኚህ በምግብ እጥረት በቦታ ጥበት የተነሳ የተወሰኑት ኤሊሚኔትድ ይሆናሉ እና ጂኦሜትሪካል ግሮዝ እንዳይኖር ይቆጣጠረዋል። ሌላው ያስቀመጠው struggle for existence since the number of individuals produced are far more than the number that can be supported, there is an everlasting competition between organisms at all level of life ይላል። ይህ ምንድን ነው እንግዲህ ብዙ ኦርጋኒዝሞች ይወለዳሉ። የመራባት እንትኑ ሀይ ነው። ይሄ ሀይ የመራባትና ኦፍስፕሪንግ የመስጠት ነገር ቢኖርም ኦፍስፕሪንጎቹ ከቦታ ከምግብ እና ከመሳሰሉት ዲማንዶች የተነሳ ዲማንድና ሰፕላዩ እኩል ስለማይሆን ፍላጎትና አቅርቦቱ ተመጣጣኝነት ስለሌለው ሽሚያ ይኖራል፣ ትግል ይኖራል። በዚያ ትግል መካከል ደካሞቹ ኤሊሚኔትድ እየሆኑ ሲሄዱ ጠንካሮቹ እየኖሩ ይሄዳሉ። ይሄ እንግዲህ
ስትረግል ፎር ኤግዚስተንስ ነው ያስቀምጠው። ይሄም እውነትነት አለው። ማንኛውም ነገር እጥረት በሚኖርበት ጊዜ ኢቭን ሁለት ወንድማማቾች በትሪ እንጀራ ሞልቶ ቢሰጣቸውና እየተሳሳቁ ይበላሉ። ግማሽ እንጀራ በአንድ ትሪ ቢሰጣቸው ግን ይሻማሉ፣ ይጣላሉ። ያ እንግዲህ ያ ማለት ነው ትግል፣ ስትረግል ፎር ኤግዚስተንስ ማለት ይሄ እውነታነት ያለው ነገር ነው። ቫሪዬሽን አንደር ኔቸር ሶስተኛው ፖስቱሌት ዳርዊን ያስቀምጠው ቫሪዬሽን አንደር ኔቸር ነው። ኖ ቱ ኢንዲቪጁዋልስ of a species are exactly similar and they have some difference። እንግዲህ ማንኛውም አንድ ስፒሺስም ቢሆን 100% አንድ አይነት አይደለም፣ የተወሰነ ልዩነት አለ ነው በማንኛውም ኦርጋኒዝም። no two species are completely identical፣ ልዩነት አለው ነው። these differences are called variation. Variations give rise to new characteristics and heredity passes them on to the next generation። እንግዲህ ምንድነው ይሄ ቫሪዬሽን አለ። ይሄ ቫሪዬሽን ደግሞ ይሄ ዲፈረንሱን ቫሪዬሽን ብሎ ነው ያስቀመጠው። ይሄ ቫሪዬሽን ደግሞ በአዲስ ባህሪያት፣ አዲስ ካራክተሪስቲኮች፣ አዲስ ለውጦች እንዲገኙ መንስኤ ነው። እነኚህ ለውጦች ደግሞ በሄሬዲተሪ ስለሆኑ ከአንድ ጄኔሬሽን ወደ ሌላው ጄኔሬሽን ይተላለፋሉ። ኢንሄሪታንስ ኦፍ ዩስፉል ቫሪዬሽን እንግዲህ ዩስፉል የሆኑት ለሁኔታዎች ኦርጋኒዝሙ አዳፕት ለማድረግ ከሃቢታቱ ከኢኮሲስተም ጋር አዳፕት ለማድረግ የሚያስችሉት ስትራክቸሮች ኦርጋን ሲስተሞች ናቸው ዴቨሎፕ እያደረጉ የሚሄዱት። እነኚህ ዴቨሎፕ ያደረጉ ኦርጋን ሲስተሞች ደግሞ እንግዲህ ቫሪዬሽኖች ከትውልድ ወደ ትውልድ እየሄዱ አዳፕቲቭ ጄኔሬሽን ዴቨሎፕ እያደረገ እንዲሄድ ያስችላለው። አራተኛው ፖስቱሌት ዳርዊን ያስቀመጠው ናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት ይላል። እንግዲህ በኢቮሉሽን ውስጥ ሌላው ናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት due to the struggle for existence and useful heritable variations, only those individuals survive which show high selective value, and in the course of time they develop various adaptive modification to suit the changing condition of life ነው የሚለው። እንግዲህ በሱ ትንታኔ መሰረት እንግዲህ ናቹራል ሴሌክሽን ኦር ሰርቫይቫል ኦፍ ዘ ፊተስት ምን ነው የሚተነትነው? ማንኛውም ህይወት ያለው ነገር በሚኖርበት ጊዜ ለመኖር የሚያደርገው ትግል አለ። በዛ ትግል ውስጥ ለትግሉ አሸናፊነት የሚረዳ ስትራክቸር ኦርጋን ሲስተም እና ስትሪንግዝ ያላቸው ፊት ሲያደርጉ ያንን የሌላቸው ግን ኤሊሚኔትድ እየሆኑ ይሄዳሉ። ይሄ ናቹራል ሴሌክሽን ወይንም ሰርቫይቫል ኦፍ ዘ ፊተስት ብሎ አስቀምጦታል። በአምስተኛ ደረጃ ኦሪጂን ኦፍ ስፒሺስ ነው ያስቀመጠው ዳርዊን። እነዚህ ሲግኒፊካንስ ኦፍ ዚስ ዳርዊኒዝም እና ዳርዊን ፖስቱሌትስ ስናይ እነኚህ መጨረሻው ኦሪጂን ኦፍ ስፒሺስ ነው። ኢን ዘ ኮርስ ኦፍ ሎንግ ፔሪድ ኦፍ ታይም ዘ ቤስት ፊትድ ኤንድ suitable individuals survive and adjust to nature። እንግዲህ በወቅቶች እየረዘሙ በሚሄዱበት ጊዜ ፊተስቶች ናቸው እየኖሩ ለኢኮሲስተሙ ለአካባቢው ፊት ያደረጉት ሲኖሩ፣ አንፊት ያደረጉት ግን ኤሊሚኔትድ እየሆኑ ይሄዳሉ ነው። ትክክል ነው፣ እውነት ነው። survived as an environment is changing, further changes occur and thus new adaptation appears in the organism። እንግዲህ nothing is static በዚህ በባዮሎጂውም ይሁን በኢቮሉሽን ናቹራሊስቶች እምነት መሰረት ማንኛውም ነገር በለውጥ ሂደት ውስጥ ነው ያለው። የአትሞስፌር የኢንቫይሮንመንት ለውጥ ይከሰታል። ይሄ ለውጥ በሚከሰትበት ጊዜ ደግሞ ኦርጋኒዝሞችም ራሳቸውን እየለወጡ ራሳቸውን ከለውጡ ጋር ያዋሃዱ ነው መኖር የሚችሉት። ያንን ለማዋሃድ ደግሞ ለውጥ ያስፈልጋል። ይሄ ለውጥ ደግሞ አሁን የምናያቸውን ህያዋን በሙሉ እየተቀየሩ መጥተው አሁን ያሉበት ደረጃ ላይ እንዲደርሱ ያደረገው ይሄ ነው የሚለው። On the way new species appear, Darwin published book
አሁን እዚህ ኦሪጂን ኦፍ ስፒሺስ እንግዲህ በዚህ ተንተርሶ ቻርልስ ዳርዊን መጽሐፍ እንትን ብሏል አባውት ዘ ኦሪጂን ኦፍ ስፒሺስ ስለ ዝርያዎች አመጣጥ ያስቀመጠው መጽሐፍ አለ ማለት ነው። እንግዲህ ከሞላ ጎደል ብዙ ትንታኔዎች ሰጥቷል። እነኚህ ትንታኔዎች እነኚህ ፖስቱሌቶች ለአሁኑ ሳይንስ መሰረት የሆኑ ናቸው። በአሁኑም ጊዜ መሰረት ሆነው እያገለገሉ ነው ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን የቻርልስ ዳርዊንን የማጠቃለያ ሀሳቦች አይተናል። ያስቀመጣቸውን 5 የሚሆኑ ስፔሺስ ኦሪጂን ፖስቱሌቶች አይተናል። እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን። በሌሰኑ መጨረሻ ሁልጊዜ እንደምንላችሁ ይሄንን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ በሚሰጠው ትምህርት ላይ ማሻሻያ ያስፈልገዋል የምትሉትን የማሻሻያና የማስተካከያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ